ሻምፒዮኑ አርሰናል ፈረንሳዩን የፒኤስጂ የክንፍ መስመር ተጫዋች ብራድሊ ባርኮላን ለማስፈረም የ80 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ መዘጋጀቱን ታማኝ ምንጭ አግኝቻለሁ ያለው ትራንስፈር ኒውስ አስነብቦታል። የመድፈኞቹ አሰልጣኝ ሚካኤል አርቴታም በተጫዋቹ ዝውውር ላይ መስማማቱን ዘገባው ጠቁሟል። የባርኮላ ዝውውር አይቀርም ከተባለው ሞርጋን ሮጀርስ የዝውውር ጉዳይ ጋር አይጣረስም ነው የተባለው። እናም አርሰናል በአሁኑ ወቅት ይፋዊ የዝውውር ጥያቄ ለማቅረብ ጉዳዩን በሚገባ እያመዛዘነ ይገኛል መባሉን መረጃዎች አመልክተዋል። ፈረንሳያዊው ብራድሊ ባርኮላ በአሁኑ ወቅት በአውሮፓ እግር ኳስ ውስጥ የብዙዎችን የስፖርት ቤተሰቦች ቀልብ ከሳቡ ወጣት ክንፈኞች መካከል አንዱ ለመሆን በቅቷል። ተጫዋቹ በክንፍ በኩል ወደ ጎል ኳስ ይዞ ሲሮጥ እንደ ንፋስ የፈጠነ ፍጥነትና ቅልጥፍና ያለው ነው በሚል አድናቆት ይቀርብለታል። በእርግጥ በባርኮላ ይተካል ተብሎ የሚታመነው ጋብሪኤል ማርቲኔሊም በፍጥነት የሚታማ ተጫዋች አይደለም። ቢሆንም ግን ባርኮላ ይለያል ይሉታል። ባርኮላ ተከላካዮችን በማታለልና በቀላሉ በማለፍ በኩል ልዩ ክህሎት ያለው እግር ኳሰኛ ነው። በዋናነት በግራ መስመር የሚጫወት ቢሆንም በቀኝ መስመር እንዲሁም በፊት መስመር ዋና አጥቂነት መጫወት የሚችል ተለዋዋጭ ተጫዋች ስለመሆኑም ይነገርለታል። ይህ የፒኤስጂ የክንፍ ጥበበኛ ለጎል የሚሆኑ ኳሶችን በጥሩ እይታ ለጓደኞቹ ማመቻቸት የሚችል ሲሆን ራሱም ወደ ውስጥ ሰብሮ በመግባት አስገራሚ ጎሎችን ማስቆጠር ይችላል። ይህን ደግሞ በሚገባ አሳይቷል። እናም ክለቡ ተጫዋቹን ለመልቀቅ ፍቃድ መስጠቱንና የሚቀርበውን ገንዘብ ለመስማት ማሳወቁን ተከትሎ አርሰናል በእጅጉ ጓግቶ እየሰራበት ይገኛል ነው የሚባለው። ተጫዋቹ አርሰናልን ቢቀላቀል የሚካኤል አርቴታን ስልታዊ የኳስ ፍልስፍና ሊያነቃቃ የሚችል አቅም አለው ይባላል። ይኸው ተጫዋች በአርሰናል በተለይም በክንፍ መስመር ላይ የሚፈጠረውን ከፍተኛ የጨዋታ ጫና የማቃለል ሚና ይኖረዋል። የሰሜን ለንደኑ ክለብ በተለይ ጥቅጥቅ ብለው የሚዘጉ ጨዋታዎችን ለመክፈት ሲቸገር የባርኮላ አይነት የግል ብቃትና ድፍረት ጨዋታዎችን በአንድ ቅጽበት የመቀየር አቅም አለው በሚል በሚዲያዎች ይሞገሳል። በሌላ በኩል ብራድሊ ባርኮላ ከአርሰናል ወጣትና ተደጋጋሚ ዋንጫ የሚፈልግ ስብስብ ጋር ፍጹም የሚጣጣምና ለቀጣይ ዓመታት የአውሮፓ መድረክ ለመቆጣጠር የሚረዳ የረጅም ጊዜ ፕሮጀክት አካል መሆን የሚችል ተጫዋች ነው። አሁን ላይ የብራድሊ ባርኮላን ጉዳይ የአውሮፓ ታላላቅ የስፖርት ጋዜጦችና ተንታኞች ዋና ርዕስም አድርገውታል። ተጫዋቹ የሀገሩን ልጆች ቴሪ ኦነሪንና ኪሊያን ምባፔን የሚመስሉ ፍጥነቶችና ብልሃቶች እንዳሉት በሚዲያዎች እየተነገረለት ነው። እንዲሁም አንዳንድ የስፖርት ተንታኞች የባርኮላን ፍጥነት ነፋስን በእጅ ለመጨበጥ ከመሞከር ጋር በማመሳሰል ጭምር አጋነው እየተናገሩለትም ይገኛሉ። ተጫዋቹ በተለይ በትላልቅ ጨዋታዎች ላይ በፒኤስጂ ቤት እያሳየ ያለው ድፍረትና በራስ መተማመን ልምድ ላላቸው ተጫዋቾች ጭምር ምሳሌ የሚሆን እንደሆነም ይገለጻል። በጥቅሉ ብራድሊ ባርኮላ ወደ ኤምሬትስ መምጣቱ እውን ከሆነ አርሰናል ተራ ተጫዋች ሳይሆን የለንደንን ሰማይ ይበልጥ ሊያደምቅ የሚችል የፈረንሳይ ጥበብን እንዳገኘ ይቆጠራል ነው የሚባለው። የአርቴታ ታክቲክና የባርኮላ አስደናቂ ተፈጥሯዊ ብቃት ከተቀላቀሉ መድፈኞቹ በሚቀጥለው ጊዜ የማይገታ ኃይል ይፈጥራሉ በሚል ትንታኔዎች እየተሰጡ ነው። የባርኮላ ዝውውር ሞርጋን ሮጀርስን ለማስፈረም የተያዘውን ጥብቅ ፍላጎት የማይጎዳ ስለመሆኑም ነው የሚነገረው። በእግር ኳስ ዝውውር መረጃዎች የተናገረው ሁሉ ጠብ የማይለው ጣሊያናዊው ጋዜጠኛ ፋብሪዚዮ ሮማኖ የአርሰናል የሮጀርስ ዝውውር ጉዳይ ዝም ብሎ ወሬ ሳይሆን በሚገባ የተሰራበት ነው ሲል ይገልጸዋል። ተጫዋቹ በአርሰናል ቤት የቅድሚያ የተሰጠው እግር ኳሰኛ ነው ይላል። ሮጀርስ አሁን በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ የሚገኝ ሲሆን የቡድን አጋሮቹን ቡካዮ ሳካ፣ ዴክላን ራይስ እና ሌሎችም የአርሰናል ተጫዋቾች እያግባቡት ነው የሚል እምነትም አለ። አርቴታም ተጫዋቹን አጥብቆ ይፈልገዋል። ይህንም ቀደም ብሎ በክለቡ በይፋ አሳውቋል። ተጫዋቹም አርሰናልን መቀላቀልና አስቶን ቪላን መልቀቅ እንደሚፈልግ በግልጽ አሳውቋል። ይህን ተከትሎ አስቶን ቪላ እስከ 100 ሚሊዮን ፓውንድ ይደርሳል የሚባለውን የሮጀርስ የዝውውር ዋጋ የመቀነስ ፍላጎት አሳይቷልም ነው የተባለው። ጋዜጠኛ ፋብሪዚዮ ሮማኖም የዓለም ዋንጫው እንዳለቀ ሮጀርስ አርሰናልን መቀላቀሉ ይፋ መደረጉ አይቀርም ሲል በልበ ሙሉነት ይሞግተዋል። የሆነ ሆኖ የሞርጋን ሮጀርስና የአርሰናልን ዝውውር ትስስር የስፖርቱን ዓለም በከፍተኛ ሁኔታ እያነጋገረ ይገኛል።
የዝውውር ገበያው ቁንጮ ፋብሪዚዮ ሮማኖ ይህ ዝውውር ዝም ብሎ ተራ ወሬ ሳይሆን ከጀርባው ጥልቅ ስራ የተሰራበት እውነተኛ እቅድ ነው ማለቱ ደግሞ ጉዳዩን ይበልጥ ሚዛን እንዲደፋ አድርጎታል። በአሁኑ ወቅት ሞርጋን ሮጀርስ በእንግሊዝ ብሔራዊ ቡድን ስብስብ ውስጥ በመካተት በዓለም ዋንጫው መድረክ ላይ ሲሆን አስገራሚው ነገር ግን ከጨዋታው ባሻገር በካምፖ ውስጥ እየተከናወነ ያለው ልብ የማሸነፍ ዘመቻ ነው ይባላል። የአገሩ ልጆች ቡካዮ ሳካና ዴክላን ራይስን ጨምሮ በብሔራዊ ቡድኑ ስብስብ ውስጥ ሆነው ሮጀርስን ወደ ኤምሬትስ ለመውሰድ የማግባባት ስራውን በግንባር ቀደምትነት እየመሩት ይገኛሉ የሚሉ ወሬዎች ወጥተዋል። አንዳንድ ሚዲያዎች ይህንን ሂደት የአርሰናል ወኪሎች በዓለም ዋንጫ ካምፕ ውስጥ ሲሉ በፈገግታ ገልጸውታል። አሰልጣኝ ሚኬል አርቴታ ተጫዋቹን አጥብቆ ይፈልገዋል። ምክንያቱ ደግሞ ሮጀርስ ሜዳ ላይ የሚያሳየው ብስለት፣ በአማካኝና በአጥቂ መስመር ላይ ያለው ሁለገብነት ለመድፈኞቹ ታክቲክ ፍጹም ተስማሚ በመሆኑ ነው። በጉዳዩ ላይ ዘገባ ያዘጋጁ ጋዜጦች ሮጀርስን ለአርሰናል አማካኝና የማጥቃት ክፍል ጥልቀትንና ጉልበትን የሚሰጥ ብቻ ሳይሆን የቡድኑን የፈጠራ አቅም ወደ ላቀ ደረጃ የሚያሸጋግር አድርገው ሲገልጹት ይታያል። የሆነው ሆኖ አስቶን ቪላዎችም ምንም እንኳን እንደ ኮከብ የሚያዩትን ተጫዋች በቀላሉ መልቀቅ ባይፈልጉም ተጫዋቹ ልቡ ሸፍቷልና የዝውውር ድርድር ውስጥ ለመግባት ፍላጎት ማሳየታቸው አርሰናል በሂደቱ ላይ የበላይነት እንዲኖረው የሚያደርግ ነው በሚል እየተነገረ ነው። ሲጠቃለል የእንግሊዛዊ እግር ኳሰኛ ሞርጋን ሮጀርስ ወደ አርሰናል የማምራት ጉዳይ አሁን ጊዜን የመጠበቅ ያህል እየታየ ነው። ከተጫዋቹ ጽኑ ፍላጎት፣ ከአርቴታ እቅድና በዓለም ዋንጫው ካምፕ ውስጥ ካለው የቡድን አጋሮቹ ግፊት አንጻር መድፈኞቹ ያሰቡት ነገር ሊሳካላቸው እንደሚችል የሚጠቁም ሆኗል። አርሰናል በክረምቱ የዝውውር መስኮት በተለይም በፊት መስመርና በአማካኝ ስፍራ ጥራት ያላቸውን ተጫዋቾች ለማስፈረም በርካቶችን እያደነና እያነጋገረ ነው። ክለቡ እስከ 4 ተጫዋቾች ሊያስፈርም ይችላል ይባላል። በተለይ የሚሸጡ ተጫዋቾች የሚያስገኙት ገቢና መልቀቃቸው የሚፈጥረው የደመወዝ ሰንጠረዥ መረጋጋት ለታቀዱ ዝውውሮች ምቹ ሁኔታ ይፈጥራል ተብሎ ይገመታል። አሰልጣኝ ሚኬል አርቴታ ቡድኑን ኃያል የማድረግ ፍላጎት ይዞ እየሰራ ይገኛል። አርሰናል በአሁኑ ወቅት በተጫዋቾች ዝውውር ገበያ ላይ የከፈተው ታላቅ ዘመቻም የስፖርቱን ዓለም በከፍተኛ ሁኔታ እያነጋገረ ነው። የአርሰናል እቅድ ዝም ብሎ ገንዘብ መበተን ሳይሆን ክለቡ የማይፈልጋቸውን ተጫዋቾች በመሸጥ የሚያገኘውን ገቢና የሚቀንሰውን የደመወዝ ክፍያ እንደ ትልቅ መደላድል ለመጠቀም ስለመሆኑም ይነገራል። ይህ ስልት የፋይናንስ ደንቦችን ሳይጥሱ ትልልቅ ተጫዋቾችን ለመግዛት የሚያስችል ስሌትም ነው። ጋሪ ኔቪል አርሰናል አሁን ላይ በዝውውር ገበያው ላይ እያሳየ ያለው ባህሪ የታላቅ ክለብ መገለጫ ነው ሲል ይናገራል። ተጫዋቾችን የሚገዙት ክፍተትን ለመሙላት ብቻ ሳይሆን በቡድን ውስጥ ያሉትን ነባር ተጫዋቾች ጭምር ከከባድ ፉክክር የተነሳ እንቅልፍ ለመንሳት ያለመ ነው ሲልም ያክላል። አርቴታ በፕሪሚየር ሊጉ የማንቸስተር ሲቲን የበላይነት ለመስበር የፈለገው በታክቲክ ብቻ ሳይሆን በስብስብ ጥልቀት ጭምር እንደሆነ ግልጽ ነው። ይህ ደግሞ ያስፈራል ሲልም ጋሪ ኔቪል ተናግሯል። አርሰናል አሁን አስፈርማለሁ ያላቸው ተጫዋቾች በአንድ ስፍራ መጫወት የሚችሉ ናቸው። ባለሙያዎች እንደሚሉት በአንድ ስፍራ ላይ 2 እኩል ብቃት ያላቸው ኮከቦች ሲኖሩ ተጫዋቾች በየደቂቃው ብቃታቸውን ለማሳየት ይገደዳሉ። ይህ ደግሞ የቡድኑን አጠቃላይ ብቃት ከፍ ያደርገዋል ተብሎ ይታመናል። ስፔናዊ አሰልጣኝ ሚኬል አርቴታ አርሰናልን የእንግሊዝ ብቻ ሳይሆን የአውሮፓ እግር ኳስ ኃያል ለማድረግ የያዘውን ፕሮጀክት እውን እንዲሆን የሚያስችለው የክረምቱ ዝውውር መሆኑን በአንክሮት ተመልክቶታል። ከአርሰናል የክረምቱ የዝውውር መስኮት እንቅስቃሴ ጋር በተያያዘ ክለቡ ስብስቡን ይበልጥ በአዳዲስ ተጫዋቾች ለማጠናከርና ለማደራጀት ያደረገ ባለው ሰፊ ጥረት ምክንያት ፋቢዮ ቬራን ለመሸጥ በሩን ክፍት ማድረጉ ተሰምቷል። መድፈኞቹ በውሰቱል የከረመውን የአማካይ ስፍራ ተጫዋች ኮንትራቱ ከመጠናቀቁ በፊት በሽያጭ ለማሰናበት ሙሉ ፍላጎት አላቸው ተብሏል። ፖርቹጋላዊ 26 ዓመት አማካይ ፋቢዮ ቬራ ያለፈውን የውድድር ዘመን በጀርመኑ ሃምቡርግ በውሰት ያሳለፈ ሲሆን የጀርመኑ ክለብ ተጫዋቹን በቋሚነት የመግዛት መብቱ አሁን ላይ በማብቃቱ ተጫዋቹ ወደ ኤምሬትስ እንዲመለስ ሆኗል። አሰልጣኝ ሚኬል አርቴታ ፋቢዮ ቬራን ወደ ቡድኑ ስብስቡ መልሶ የማጫወት ምንም አይነት እቅድ የለውም ተብሏል። ተጫዋቹ ከ2023-24 የውድድር ዘመን በኋላ ለአርሰናል አንድም ጨዋታ ያላደረገ ሲሆን ያለፉትን 2 የውድድር ዘመናት በውሰት ማሳለፉ ይታወሳል። በመሆኑም ክለቡ ተጫዋቹን በሚቀጥለው ክረምት በነፃ ከመልቀቁ በፊት አሁን ላይ ተመጣጣኝ የዝውውር ሂሳብ አግኝቶ መሰናበቱን እንደ ዋነኛ ስትራቴጂ ይዞታል መባሉ ተዘግቧል። የዚህን መድፈኛ ጉዳይ በቅርበት እየተከታተለ የሚገኘው የፕሪሚየር ሊጉ ክለብ ኖቲንጋም ፎረስትም ነገሩን
ተገፍቶበታል ተብሏል። መረጃዎች እንደሚያሳዩት ክለቡ ለተጫዋቹ 28 ሚሊዮን ዩሮ የዝውውር ጥያቄ አቅርበዋል። ይሁንና ይህ በይፋ ያልተረጋገጠ ነው። ይህ እንዳለ ሆኖ ተጫዋቹ ከአውሮፓ በርካታ ክለቦች ፍላጎት እንደሚስብ ይጠበቃል። በሌላ አርሰናል ጋር የተያያዘ አስገራሚ መረጃ እንግሊዛዊው የማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድ በዓለም ዋንጫው ከቡካዮ ሳካ ጋር የነበረውን ጥምረት በመመልከት የአርሰናል ደጋፊዎች ራሽፎርድ ወደ አርሰናል ይምጣ የሚል ድምጽ እያሰሙ ነው ተብሏል። የእግር ኳስ ተንታኞችና የዝውውር ባለሙያዎች እንደሚሉት ግን ይህ የደጋፊዎች የዝውውር ምኞት እንጂ ሊተገበር የሚችልበት እድል እጅግ በጣም እንደ ጭራ የመነመነና የጠበበ ነው ብለውታል። ዝውውሩ የማይሳካበት ምክንያትም ብዙ ነው ይባላል። የዩናይትድና የአርሰናል የቆየ ባላንጣነት ራሽፎርድ በማንቸስተር ዩናይትድ ቤት በሳምንት የሚያገኘውን ደመወዝ እጅግ ከፍተኛ ከሚባሉት ውስጥ አንዱ መሆኑ አርሰናል በአሁኑ ወቅት ትኩረቱን እንደ ሞርጋን ሮጀርስ እና ብራድሌይ ባርኮላ ባሉ ወጣት ጥበበኞች ላይ ማድረጉ የተጫዋቹ ብቃት እንደ ድሮ አለመሆንና ሌሎችም የራሽፎርድ ዝውውር ሊሳካ ቀርቶ በክለቡ ሊታሰብ የማያስችሉ ምክንያቶች ናቸው ይባላል። ታዋቂ የስፖርት ተንታኞች ይህንን የደጋፊዎች ፍላጎት መነሻ በማድረግ በእግር ኳስ ውስጥ የማይቻል ነገር የለም ቢባልም ራሽፎርድ የዩናይትድን ማሊያ አውልቆ የአርሰናልን ማሊያ ሲለብስ ማየት ግን የዘመኑ ትልቅ አስደንጋጭ ክስተት ሊሆን ይችላል ሲሉ ገልጸውታል። ደጋፊዎች በዓለም ዋንጫው ያዩትን ኬሚስትሪ በክለብ ደረጃ ለመድገም መመኘታቸው ተፈጥሯዊ ቢሆንም ከክለቡ ታሪክ አንጻር ዝውውሩ እንደ ህልም የሚቆጠር ነው ብለውታል። ማርከስ ራሽፎርድ በባርሴሎና ቤት በውሰት የከረመ ሲሆን አሁን ላይ ወደ ክለቡ ተመልሶ አማራጭ እየተፈለገለት ይገኛል።